ሰማት ይችላል ዘይሽ የገባሽው ልጅስ ወይ ጉዴ የትንሽ የገባውት ነገር የለም ምን አይነት ነው ጆ ትንሽ ልጅ ነው ትልቅ ነው አረ ምንድነው አንተ ነው ያጨራሽ ትንሽ ልጅ ነው ያላቀም እንዴ ልጁ እንዴ ትልቅ ነው የሚሆነው በርግጥ እሺ አረ ኤርሚላ በዚህ ልክ አታስመስይ በቃ ቆይ አይደለም ምንድ ቆይ ከኔ በምን ቢበልጥ ነው ቆይ ሰውነት ከኔ ይበልጣል አረ ሰውነት ምን ይናል ምንም አቋም የለውም አብርሃም እንደዛ ነው ብለን እኮ ሄርሜ እኮ ከኔ ምን አትሻል ቆይ በኢየሱስ ከኔ ምን አትሻል ሄርሜ ማስመሰል በቃ በዚህ ዘመን ሁሉም ይችላል አንተ አረ ተው በቃ ጆ ግን ስለ ልጁ ከለሩን ንገረኝ አይ እኔ አዳምጠኝ እንዴ ያልከው ያለው ሰው ከኔ ሰውነት ይበልጣል እኔ ሰውነትን አይቼ ነው እንዴ ወደድኩት ሄርሜ ጸይም ስለሆንኩ ነው እኔ ለምን ነግራለሁ ፎቶ አሳይ ትንገር ራሱ ለምን ምን አይነት ቀይ ነው አረ አይደለም ይሄ ቦንድ አምረም እንጂ ቸኮሌት ከለር ነው አየ እንዴ እኮ ከኔ ይበልጣል እንዴት እኔ እንጃ በእናትህ እኔ ኮን ሀሳብ ከማያ ወደድርክ ነው ያለው ወይኔ ጉዴ ፈላ ከኔ ይበልጣል ከኔ በሰውነት ይበልጣል ወይ ምናምን ነው የታማርኛ ነው የምትጠቀመው እኔ ሰውነትን ወይ ከለርን አይቼ ነው እንዴ መጣሁት እንዴ ምን ሆነ አላብርሽ ልቤንማ ብታይ ኖሮ ከወንድ ጋር አጥቶኝ ነበር አረ ኤርሚላ አታስመስይ በዚህ ልክ ተው በቃ እኔ ጆዬ ምንም ችግር የለውም የእውነት እንደዚህ ነው ግን እንትላይ ጆ እንዴት ያደረግሽው ነገር ነው እኮ እያስረዳሁት ያለው ታዲያ ብቻ አላናግረው እንዴ ምንድነው ብቻው አውሪው ቆይ እሺ ጆ አይደለም ልታወራ የምትፈልገው ነገር ይኖር ምን ታወሪዋለሽ ልትመክሪው ናሽ ላናግር ና አዳምጠኝ ምንድነው ና ቆይ ተረጋጋ ና ተረጋጋና ልንገርህ ቆይ ምንድነው እሺ ምንድነው ሰማኝ የሚነግረኝ ነገር እውነት ነው በመጀመሪያ ራስን ማወዳደር ያለብህ ሰው አይደለም ገባ ከዛ ባለፈ ማንንም ሰው ጸይም ሆነ ጠቆረ ረዘመ እኔ አዲስ አበባ ላይ ብዙ ወንድ አለ ገባ ብዙ አይነት ሰው አለ ገባ አንተን ስለምወድ ነው በዚህ ልክም እያስረዳውክ ያለሁት ገባ አሁን ማንነትህን ልብህን ነው ወዶትኛለሽ እኮ አይደል እንዴ አሁንም ማንነትህንና ልብህን ነው የምወደው ገባ አቀፈኝ አንተ ቆይ አይደለም እኔ እኮ ግራ ገባኝ አረ ኤርሚላ በዚህ ልክ አታስመስይ ቆይ እስኪ ጆ አንዴ ተረጋጋለና ታለለች ነው ይሄ በቃ አያገባም ታታለኝ እንዴ ያሟል እንዴ ምንድነው እኮ እንደዚህ ነው ሲጀመር በእኔ በኩል ያለህ በስነስርዓት አስረጅኝ በቃ ያለው ነገር በስነስርዓት ላስረዳክ አንደኛ 8 ሰዓት ተኩል ከ8 ሰዓት ተኩል አይደል ዛሬ ትናንትና ቀኑ ሙሉ ስራ ቦታ ነው ያልኩት አምሽቼ ነው የገባሁት ከዛ ማታ እኮ አውርተኛል ማታ እኮ ስናወራ ግን ምንም አልጠየከኝም አይደል እንዴ ከማጋዋልሽ ከማጋውጣሽ ዛሬ እኮ ነገረኝ እኮ ያገኘሁትን ሰው ሁሉ ነበር ዛሬ ምን እንዳልን ታውቂያለሽ ከወንድ ጋር ስትገባ ይቻታለሁኝ ምናምን ብሎ የሆነ ፎቶ አሳይ እኮ እኔ አሁን ጆሌ ላልፈርድበት የፈለኩት ነገር አንደኛ ወይ ሰው ነግሮት ሊሆን ይችላል ወይ ኤአይ ፎቶ አሳይቶት ሊሆን ይችላል ምክንያቱም እነሱን ጆንም የሚያገኘውን ሰው ታውቃለህ አይደል እነ ሜሪ ያገኙታል እነ ዳኒ ያገኙታል እነ ቢኒያ ምናምን ያገኙታልና ምናልባት ከነሱ ጋር ተገናኝቶ ሊሆን ይችላል ገባ እኔን ማመን ያለብክ እስከ መጨረሻውም ድረስ ገና ለገና ያልተፈጠረ ነገር ይቆጭሃል ጌታ እንደዚህ አይነት ስሜት እንዲሰማኝ አታድርገኝ በጣም እየደበረኝ ነው በጣምም ደግሞ እየከፋኝ ነው እግዚአብሔርን የምሬኝ ነው ስለዚህ እኔን እመነኝ በቃ እሱን ተው እኔን እመነኝ ከዛ በኋላ እሱ ደግሞ ቀስ በቀስ ማመን ያለበትን ያምናል ግን እናንተ ደግሞ በእንደዚህ አይነት መንገድ ክፍተት ሊኖርብን አይገባም ናቀፈኝ እኔን እሺ ደግሞ ከማንንም አታንስም አንተ በጣም ጭራሽ ሰውነቱ ከኔ ይገዝፋል ምናምን የምትለው አይነት ሰው አይደለም እሺ ሰውነትም ያምራል ጸይምነትም ሁሉም ነገር ያምራል ለኔ ቆንጆ ነው እሺ እወድሃለሁ በጣም ነው የምወድህ እሺ ከፍልክ ደግሞ ስራ ቦታ ስንገባም ስንወጣም አብረን እንሄዳለን እሺ እኔ ግራ ሲጀመር ልጁ ሌባ ነገር ነው ዝም በይው ለኔ ነገረኝ ነገር ለኔና አንቺን እንትን ነው ያጣጣ እኮ መጥፎ ነገር ሰምቶ ሊሆን ይችላል እሱንም አትናገረው ምናልባት እሱም ላንተ አስቦልህ ሊሆን ይችላል ግን ደግሞ አሁን ማድረግ ያለብን ምንድነው እንሄዳለን ዝም በይው የሆነ ሲታይ ራሱ የሆነ ዝም በይው ዱርዬ ነገር ነው እኛን ሊያጣላ ነው እንደዛ አይደለም እንደዛ ሳይሆን እኛን ሊያጣላ የሚሞክር ሰው አይደለም አቅርባችን ነው ገባ የኛን ሰላም ኧረ አብርሃም እንደዛ አይደለም እንደዛ አይደለም የኛን ሰላም የሚፈልግ ሰው ስለሆነ ምን ማድረግ ነው ያለብን አይደለም አይ ንግግሩ ምናምን ልክ አይደለም ገባሽ እኔና አንቺ ለማጣላት ነውና ያሽልኛል እኔ በጣም እየጨነቀኝ ነው ተው በኔ በኩል እንድትጣላ አልፈልግም አብርሃም ተው በእግዚአብሔር ቆይ ተረጋጋ እንዴ አንተ አብርሃም ሄርኒ እኔ ቆንጆ ኤርሚላ እኔ ባንቺ አልጨክንም ታውቂያለሽ ፕራንክ ተደርገሻል ምርጥ ፕራንክ ተደርገሻል እሺ አሜዚንግ የሆነ ፕራንክ ተደርገሻል ለማንኛውም ከማንም ወንድ ጋር ጀመረም እንደዚህ አይነት ሰው አትመስሉም ነበር ከማንም ወንድ ጋር አላየንሽም ምንም ነገር ኤአይም የለም ምንም የለም አንተ እንደዚህ ሐሳብ ከመጀመሩ ነው ተጀመርከው ያግባልኝ ነገር እግዚአብሔር ሐሳቡ እሱ በእግዚአብሔር ጌታን እንደዚህ ገረም ባይ እስኪመጣ ድረስ አንተ አላሳዝንህም እንዴ ነው እንዴ ምንድነው ታሳዝኝ አንዳንዴ እንደዚህ መፈታት አሁን ለኔ ያለሽ ፍቅር እዚህ ጋር ሲገነፍ ላየሁት ገባሽ
የኔ ቆንጆ አንተ እኮ ቆንጆ ነህ፣ ምንም እኮ አይጎል ልታጽናናኝ ስትሞክር አይታችኋል። የኔ እናት ከመጀመሩ ነው እግዚአብሔር ከኔ ይበልጣል ቀላ ተቆረ እያለ እንትን ይላል። የኔ እናት አይደል ለኔ ልታጽናና ስትሞክር እግዚአብሔርን ውስጥ አንጀቴን የበላችኝ ቦታ ልንገራችሁ። አንተ ማለት እኮ በቃ ሁሉ ነገር የሚያምር ልታጽናናኝ ትሞክራለች። አንተ ጉደኛ የኔ እናት ፍራንክ ተደርገሻል። ለማንኛውም ይርሚዬ ግን ይቅር ብለሽ እኔ ላጣው የማልፈልገው ሰው ጋር እንደዚህ ትቃለዳለህ አንተ። መጥፎ ቃል ብናገርስ እሺ ብትናገር እንዲህ ነው የሚተማመንብኝ ነው። ስለዚህ ጋይስ ጌታን በቀልሃለሁ አልጠበቅኩም። በተለይ ጆ መሆኑ ሞር እንዳልጠብቅ አደረገኝ። ፕራንክ ባይሆንም አንቺ እንደዚህ አይነት ሴት ነሽ፣ ገብቶሻል። ከዛም የምትይ ሴት ነሽ። አሁን በእነሱ ቤት አሁን አብርሽ ያንቺን ስም ለማደስ እንደዛ እየተባሽ ስምሽ እየተነሳ ስለሆነ በቃ ንጹህ ሴት ናት ከኔ ውጭ ሌላ ወንድ አታስብም ብሎ ስምሽን ሊያጠራ ነው የፈለገው እሱ ማለት ነው። ግን ወደድክም ጠላህም እሷ እንደዚህ አይነት ሴት ናት ማለት ነው። እንደውም ሁለታችሁንም እሳትና ጭድ ያድርጋችሁ። አዎ እሳትና ጭድ ያድርጋችሁ ማለት ነው። መቼም አትስማሙም ደግሞ አሁን እናያለን ወደፊት ማለት ነውና አብርሽን ደግሞ ደካማ ጎኑን ያገኘችው ማለት ነው። ደካማ ጎኑን በቃ አንተ የቤታችንን ስሜት ስለሚሰማ ቆንጆ ነህ ምናምን ስትልህ አያህ አንጀቴን በላችሁ አልክና ደካማ ጎንህን እየገባች ነው እሷ ደግሞ የምትጫወትብህ። አዎ ጢባ ጢቤ ነው የምትጫወትብህና እሷ ደግሞ ከዛም የምትል ሴት እንደሆነች እኮ ከዚህ በፊትም የተነገረላት ናት። ብዙ ጊዜ ተነግሮላታል ማለት ነው። እሱ ነገር ደግሞ ታይዋለህ። አሁን ትወደኛለች፣ ታፈቅረኛለች ገለመሌ ምናምን ነው እያልክ ያለዋ። እሱን ደግሞ ወደፊት በተግባር የምታየው ይሆናል ማለት ነው። አሁን አንተ ስሟን በዚህ ልክ ሰው እንዳይጠላት ብለህ ብዙ ርቀት እየሄድክ ነው። ሩታን ግን ባገኘው አጋጣሚ ሁሉ እሷን ሰው እንዲጠላት የማታደርገው ነገር የለም። ድንጋይ መፍለጥ ካለብህ ራሱ ትፈልጣለህ፣ የእሷ ስም በክፉ እንዲነሳ ማለት ነው። የዚች ስም ደግሞ ስሟ መጥፋቱ እውነት ሆኖ እያለ ግን እሷን በቃ ድብቅ ማንነቷን ምናምን ለመሸፋፈን በጣም ትገጋጣለህ፣ በጣም ትለፋለህ ማለት ነው። በቃ አንዴ ስሟ ተነስቷል ምንም፣ አንዴ ሰው ጠልቷታል። አመጣጧ ነው ደግሞ እንድትጠላ ያደረጋት ማለት ነው፣ የመጣችበት መንገድ። ስለዚህ ምን አስር ብትሰራ ውሽሚት ውሽማ ናት። በቃ የባል ለማኝ ናት፣ አልቀሳ ለማኝ የወንድ ችጋራም ናት። ይሄ ግልጽ እኮ ነው፣ አዲስ ነገር አይደለም። እና ወንድ ለማኝ፣ የወንድ ችጋራም፣ የወንድ ጠማተኛ፣ ሴሰኛ፣ ባለጌ፣ ስድ መሆኗ ግልጽ ነው። ዛሬም ነገም ከነገ ወዲያም ይቀጥላል። ገባህ? ከዚህ ነገሯ እስካልተቆጠበች ድረስ ከዚህ ነገሯ ተቆጥባ አቁማ በጥሩ ነገር እስካልመጣች ድረስ ዛሬም ነገም ይቀጥላል። እና ወዶቼ ሰብ ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ።